ምን ስገዛ ይሻት? የሚመረስ ነገር ይዝናናል ልቤ አይበሽር ያየለት ከኔ ሰበረኝ ለታ ለምን እዚህ ተኛሽ? የዛሬን እዚህ ልተኛ ብዬ ነው። እሺ ግን ስልክሽ ከቅድም ጀምሮ እየጮኸ ነው። ለምን አታነሺ? እሺ ሄሎ ቅድስቴ፣ በስንት መከራ መሰለኝ ስልክሽን ያገኘሁት። ቆይ አንተ እኔ ስንቴ ልንገርህ? እኔ ባለ ትዳር ነኝ፣ አይገባህም እንዴ? ኧረ እባክሽ እያስመሰልሽ ነው እንዴ? እሺ ችግር የለውም ገብቶኛል። ምን ሆነ የገባክ? ለማንኛውም እኔን ተወኝ፣ እኔ ባለ ትዳር ነኝ። እሺ ችግር የለውም ቅድስቴ፣ ነገ እንገናኝ በእናትሽ። ለምንድን ነው የምንገናኘው? ኧረ ተይ ቅድስቴ፣ ኧረ እባክሽ። እሺ ነገ ስንት ሰዓት? ኦኬ። ሄሎ። አቤት። ምን ፈልገህ ነው? ይቅርታ ወንድሟ ነህ? ስማኝ፣ መጀመሪያ እኔ የጠየቅኩ መልስልኝ። ምን ፈልገህ ነው? እሺ እኔማ አይቻት በጣም ነው የወደድኳት። ኧረ ወዳት ነው? አዎ በጣም ወድጃታለሁ። ጥሩ። እና ምን አለክ? ድርጅት አለኝ። ቤት መኪና ሳለ? አዎ አለኝ፣ ድርጅት አለኝ እያልኩ እንዴት ቤትና መኪና አይኖረኝም? ኦኬ፣ እንግዲያውስ በጣም ጥሩ። ይኸውልህ ነገ እንጠብቃለን። እሺ ሽማግሌ ላክ። እሺ ብሩክ ይምርክ ነው? አዎ ቅድስት፣ እድሉን ተጠቀሚ። እኔ እኮ የምር የምትወደኝ ይመስለኝ ነበር። በቃ ከእንግዲህ በኋላ እንደዚህ ነው። እኔ የምወድሽ ይመስለኝ ነበር። ኧረ ምነው አምላክ፣ ምን ነው? ቆይ እንዲህ ሙሉ እንዳደረግከኝ ምን ነው ብታኖረኝ? ቆይ ለምን አጎደልከኝ? ምን በደልኩ? ምን አጠፋው? ቅድስትዬ፣ ስለምወድሽ ነው ይሄን ያደረኩት፣ ስለማፈቅርሽ ነው ይሄን ያደረኩት። ቅድስት፣ ከራሴ በላይ እወድሻለሁ፣ ከራሴ በላይ እወድሻለሁ። ለምን ቅድስት፣ ምንድን ነው? ምን ተፈጥሮ ነው? አንቺ ምን ሆነሽ ነው? አለም እውነትሽን ነበረ። እሱማ እውነቴን ነው። ቆይ ምን አለ? መድብል ያለ አለም መኖር አልችልም፣ በጣም ነው የምወዳት አለሽ አይደል? እውነቱን ነገርሽ? ለነገሩ ተይው፣ እኔ ራሱ ፍቅሩን ከአይኑ ላይ አይቼው ነበረ። ይወደኛል። እባክሽ እንደሱ አይደለም። እና ምንድን ነው? ብሩክ እኔን አይወደኝም። ታዲያ እኮ እሱንም ብዬሽ ነበር። ቅድስት ምን አለሽ? ንገሪኝ፣ ምን አለሽ ብሩክ? ሰውየውን ሽማግሌ ላካለው። እንዴ አንቺ አለም ኡፍ፣ በእናትሽ ደግሞ መስራት
እውነትሽን ነው? ብሩክ ሽማግሌ አስልኮ ሊድርሽ ነው? አዋለ ወይኔ ቅድስት እራሱ ሊድርሽ? ምን ማለት ነው? ይሄማ ያሳብዳል። በቃ ኡኖ እኮ የሚያስብለው እንዴ! አንቺ ምን አይነት ወራደና ቅሌታም ነሽ? እንዲህ አይነት ነገር እኮ በዘራችንም የለም ኖሮም አያውቅም። በቃ ወይ እንዲህ ካለሽ አይቀርማ ልጁን ሽማግሌ ላክበው። ለምን? ምን ሆነሻል? በቃ ሽማግሌ ላክና ከዛም በኋላ ጉዱን ነው። ቆይ አንቺ ያምሻል እንዴ? ቅድስት አያመኝም። በቃ ዝም ብለሽ ልጁን ሽማግሌ ላክበው። ይላክ። ቃለም እንዴት ነው የምታስቢው? ቆይ ቢድረኝስ? እንዴ ጉዱን ሊያው ብዬ እኔ ማላውቀውን ወንድ ላክማ እንዴ? ከላከ በኋላማ በቃ ብሩክ እውነት ሽማግሌዎቹን ተቀብሎ አንቺ ይድርሻል አይድርሽም ምናምን የሚለውን ለማየት ነው። ካረግሻል በል እንዴ። ቆይ የማላውቀውን ሰው ከምድር ተነስቼ እንዴት ነው የማገባው? አይ ቅድስት እኔ በደንብ አውቀዋለሁ። ያ እንደውም ብዙ ቤት አለው አፓርታማ አለው ምናምን ብዬ ነገርኩሽ። ሰውዬ እሱ ሰውዬ እኮ ነው ሰውየው አለ። እኔና አንቺ መቼም በቃ በዚህ ጉዳይ አንቀባባ። አይ ብሩክ ወይ ብሩክ ድሮም የወለደ ሰው ለነገሩ የወለደ ሰው የሚያስበው ለልጁ ብቻ ነው። አይሽ አይደል? አንቺን ከልጁ አብልጦ አይወድሽም፣ አይፈልግሽም። በቃ አይዞሽ እህቴ። አለም ሲጀመር አንቺ ጋር መምጣቴ በይደና ደሪ አንተኛ ቀስ ብሩክ አይወድሽም። እኔ ምልሽ ምሳሌ ቅድስትዬ ግን ምን ሆና ነው? ኪችን ስገባ እኮ አስተያየቷ ልክ አይደለም። አረ እንኳንም አልገባሽ። ደግሞ ዳጣ መሰለሽ በእንጀራ ጠቅልላ እንዳበለሽ። በጣም ተነፋፍታለች እኮ። ምን ሆና ነው? እኔ እንጃ። እኔም አላውቅም። ከአባዬ ጋር ተጣልተው መሰለኝ። እና ከሱ ጋር የተጣላችሁ እንደዚህ መሆን አለባት እንዴ? በጣም ንፍት ብላለች እኮ። የሶፊኛ እኮ ነው ያለችው። ይሄ ቡራ ነው ያስቀየማት። ቅድስትዬ ነው አትናገሪብኝ እሺ? ቆይሽ በምን ተጣልተው ነው? አላውቅም። እኔ ራሱ ሊካፈኝ ትንሽ ነው የቀረኝ። እባክሽ አንቺ መከፋት ካንድ ተቆራጭ ኬክ አልፍም። እኔ የምልሽ ለምን የሆነ ነገር አድርገን አናስቃት? ምን እናድርግ? የሆነ ፕራንክ ነገር ሰርተን ለምን አናስቃት? እሺ ደስ ይለኛል። ፒስ በቃ ምንድነው? ለምንድነው እዚህ ጋር የምትጠብቂ? ቆይ እያችን ላሳማለች። ማን ነው ምላሳምት? ዳጣ ነው? አዎ ዳጣን ነው ምላሳም። በጣም ነው የሰለቸችኝ። አሁንስ ግሽግሽ ነው ያደረገችኝ። ያው አንድ ናችሁ። ትንሽ ነው ልዩነታችሁ። ማለት ምንድነው ትንሽ የሚለየን? እሷ በጣም ቅን ነች፣ አንቺ ደግሞ በጣም ክፉ ሰው ነሽ። መድብል እንደዚህ ይባላል እንዴ? ቢያንስ እንኳን ትንሽ አታስብልኝም ለኔ? ሰምኛለሽ? እኔ ለሁሉም ሰው የማስብ ሰው ነው። ቢያንስ የሚባለውና የማይባለውን ለይቼ የማውቅ ሰው ነው። ይገባሻል? እሺ ብሩክ ያደረገው ነገር ግን ጥሩ ነገር ነው መድብል? ለማን ነው ጥሩ ለማን ነው ጥሩ ያለው እንዴ? ቆይ ሽማግሌ ላኪ አጋባሻለሁ እንዴት ይላታል? አሁን እኮ ይሄ ንግግር ለአንቺ ጥሩ ነው። አለማጥቷሽ ደስ ነው ያለሽ አይደል? እሺ ለኔ ሲሆን ቆይ ግን አንተ አላስከፋም? አልቆጨህም? ቅድስትስ አላሳዘነችም? አንቺ ወንድምም ይሁን እህትም ትሁን ልጅም ይሁን ፍቅር ፍቅር ነው። በፍቅር መሀል ማንም ሰው ጣልቃ መግባት የለበት። እሱ እውነትን ነው። እንግዲህ ብሩክ ካልፈለገ ምን ይደረጋል? መድብል የኔና ያንተ ጉዳይስ ምንድን ነው? የኔና አንቺ ነገር ባለ
ቆይ መድብል ምንድነው እንደሚያናድድ? እኔ እኮ በጣም ግራ እየገባኝ ነው ያለው። ያንተ አመል ላይ አብያዛ ልጨበጥ እኮ ነው ያለኝ። ምን የሚያናድደኝ ምን አይነት ሰው እንደሆነ ታውቂያለሽ? አላውቅም። እንዴት አንቺ ራስሽ እንዴት አታውቂ? ቆይ ምን ማለት ነው? ራስሽን አታውቂውም ማለት? እኔ ነኝ እንዴ የማናድደው? ወይኔ ያለው እኔ ልጅ እኮ ምንም አልገዛ አልጨበጥም። ቆጭቻለሁ ማለት ነው። ጊዜ እኮ ማስበው ስለሷ ብቻ። ወይ ፍቅር እንዴ! ምሳሌ ቅድስትዬ ስሟን ቀየረች እንዴ? ዳጣዬ እስካሁን ቅድስት ነበር ስሟን ከቀየረች አላውቅም። አይ አሁን ግን ፍቅር ሳይሆን አይቀርም። በእናታችሁ አትጨማለቁ። ምሳሌ እስኪ ውሃ አምጪልኝ። እሺ ቅድስትዬ አለም ማለት ነው ከሆነ ቦታ የሆነ ነገር ስትገዛ ይቻታል። ምን ስትገዛ ይሻት? የሚመርስ ነገር። ምን ማለት ነው ደግሞ እሱ? ቆይ የት ነው የገዛችሁ? ከሆነ ቦታ ስትገዛ ይቻታል። ቡራን በጣም ተጠንቀቅ በይው እሺ። እኮ ብሩክ ልትመርዘው? አዎ አለም ክፉ ናት ሲባል ሰምቻለሁ። አለም ክፉ ናት? ማነው ደግሞ እንደዛ ሲል የሰማሽው? አባ ባለፈው ቤተክርስቲያን ቁጭ ብለን ስንማር ይቺ አለም በጣም ክፉ ነች፣ በጣም ተጠንቀቁ እንዳታታልላችሁ ሲሉ ሰምቻለሁ። ምን ቀልድ ነው? ልሳቅ ብቻ ነግሬሻለሁ። ከማይሆን ቦታ የማይሆን ነገር ስትገዛ ያን መርዝ ስትገዛ አይቻታለሁ። ቡራን ተጠንቀቅ በይው፣ በኋላ እንዳትገለው እንዳትጨርሳል። ምሳሌ ቅመሽልኝ። ምን ሰው አላምንም እናቴ። ቅመሽልኝና ከዛ በኋላ እጠጣለሁ እኮ። ምሳሌ እንዳትመርዝሽ። እኔ ምሳሌ ትመርዘኛለች ብዬ አይደለም፣ ግን ደግሞ ያችን አለም የምትባል ሴትዮ አላምናትም። ስለዚህ ቅመሽልኝ ቅመሽልኛ። ሆዴን እያመመኝ ነው። ሆዴን እያመመኝ ነው። ሆዴን ምሳሌ ምን ሆነሽ ነው? ምሳሌ አንቺ ወይኔ ጉዴ ፈላ። ምሳሌ ዳጣ ወይኔ ጉዴ ፈላ። ምሳሌ ኧረ ወይኔ ጉዴ! ኧረ እናንተ ምን ሆናችሁ ነው? ዳጣ ወይኔ ጉዴ ፈላ። ምሳሌ ኧረ በእናታችሁ እባካችሁ፣ እኔ ለራሴ እያመመኝ ነው። ዳጣ ምሳሌ ስማምስ ምሳሌ ምንድነው? ቅድስት ወይኔ ምሳሌ ምንድነው ያደረግነው? ወይኔ ቅድስት አንቺ ቅድስት ወይኔ ጉዴ! ምነው ቢቀርብኝ? ምንድነው ያደረኩት? ወይኔ ጉዴ ፈላ። ምንድነው የቀለድኩት? ምንድነው? ቅድስት አንቺ ነው እኮ። ወይኔ ጉዴ ፈላ። ምንድነው ያደረግነው? ምሳሌ ሰራውልሽ። የታባሽ እናንተ እኔን ፍራንክ ታረጉኝ። ቅድስትዬ ግን ኪችዬ እንደዚህ አይነት ቀልድሽ ሁለተኛ አይደገመኝም። እሺ እናንተ ራሱ
የምታስደነግጡ? ሰኒ ተጫወተችበት። ሁለተኛ አይደገመኝም እንደዚህ አይነት ነገር። ከእናንተም ብሶ ልታጎርፉ ነው? ኪድዬን በጣም ነው የደነገጥኩት። በስመ አብ ወልድ። እኔ ሳልደነግጥም ለዛውም ለሁለት በዚህና በዚህ ተኝታ እንዴት ነው መድብል? ሰሞኑን ትንሽ ጠፋ ብላል። በሰላም ነው? አይ ሰላም ነኝ፣ በሰላም ነው። እኔ የምልህ ካሌብ አልገባም እንዴ? አይ አልገባም። ችን ሀገር ጠልቷታል ማለት ነው? ሰውየው እኮ ብዙ ደም አለበት። አይ እሱን ፈጣሪ በሚጠይቀው ይጠይቀው። ይልቅ ማህሌት እንዴት ነው? ሰሞኑን ጠይቃት ታውቃለህ? አዎ አሁን ደህና ናት፣ እየተንቀሳቀሰች ነው። እኔ የምልህ ካሌብ ግደላት ብሎኛል ብለህ ነግረኸኝ ነበር አይደል? አዎ ብዬህ ነበር። ታዲያ ሀሳቡን ቀይራል? ሞታለች ብዬዋለሁ። እንዴት እንደዛ ትላለህ? ምን ላድርግ ብለህ ነው? እንደዛ ሆና መግደል ነበረብኝ? ታዲያ ሲመጣ ምን ልትለው ነው? እኔማ አልሰማኛለች እንጂ እኮ ከዚህ ሀገር ጥፊ እያልኳት ነበር። ይህ ነገር ግን ለአንተ ትልቅ ሪስክ ነው። እኔ የምልህ መድብል፣ አንተ እኔ እፈልጋታለሁ ስትል ነበር። ለምን አታስመታትም ወይም አታስገድላት? አይ ኖ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ ራሴ ሌላ ብዙ ችግር መጥቶብኛል። ምን? አይ ኖ አሁን ነገር አልፈልግም። ሲያልቅ ግን እነግርሃለሁ። እኔ የምልህ መድብል ግን ቆይ የራሳችንን ህይወት መቼ ነው የምንጀምረው? አግብተን ወልደን ደግሞ በተለይ ደግሞ አንተ በጣም ነው የምትገርመኝ። ያላገባም አልወልድም። እኔ የራሴን ህይወት ኖሬ ጨርሻለሁ። ማግባት መውለድ ብፈልግ ኖሮ እንደዚህ አይነት ስራ ተሰማርቼ አታገኘኝም ነበር። ግን ለምን? እኔ የምኖረው የተኖረ ህይወት ነው። ከሞትኩኝ ቆይቻለሁ። ለዛ ነው እኔ ሞትን የማልፈራው። ፍቅረኛን ስለገደልክ ነው? እሱ ያለፈ ነገር ነው። በጣም ትገርመኛለህ። እንዳንተ አይነት አፍቃሪ በህይወት አይቼ አላውቅም። ሰው እኮ የታመመ ፍቅረኛውን ይጠብቃል። ትታው የሄደችውን ፍቅረኛውም እንደዛው። እንዴት ነው የሞተችን ፍቅረኛ የምትጠብቀው መድብል? ያንተ ደግሞ በጣም ይለያል። ታሪ አሁን እኔ ስለዚህ ጉዳይ ማውራት አልፈልግም። ለማንኛውም ካሌብ ሲመጣ በአስቸኳይ አሳውቃል። በአስቸኳይ ማህሌት እንሂድና ጠይቃት እስኪ። በጣም ተጎድታለች። እየራባት ለምን ብር አሰጧት? እድሜ ልኳን ለካሌብ ስትሰራ ነበር እንደኖረችው። ትሰማኛለህ መድብል? ካሌብ በጣም ጨካኝ ነው። ጨካኝ የሚለው ቃል እራሱ አይገልጸውም። የሁለታችንም ህይወት እንደ ማህሌት መሆኑ አይቀርም። የሆነ ጊዜ ካሌብን ስለመበቀል አውርታኝ ነበረ። አይ ኖ በፍጹም አላወራሁም። መንትያ ወንድም አለው ብለኸኝ ነበር። ስለሱም በፍጹም አላውቅም። ለማንኛውም ማህሌትን እግረ መንገድ ይልቀቃትና በዛው ልሂድ። ካሌብ ሲመጣ ቶሎ አሳውቅ። ስራ ቦታ መገኘት አለብን። እሺ ቻው። አለሚ በቃ ደህና ደሪ። እሺ ደህና ደሪ ማለት ለእኔ አስበሽ ብቻ ባሉ አንቺ ግን መች ነው ከዚህ ቤት የምትቀሪው? መች ነው የማለይሽ? አንቺ ስትሞች ይኸውልሽ፣ አንቺ የሞትሽ ቀን ማለት ነው እኔ እዚህ ቤት ድርሽ አለልኝ። ምናልባት ልመጣ የምችለው ወይ ለለቅሶ ወይም ደግሞ ለንቱ ነው። ከዛ ውጭ አልመጣም ማለት ልትገይኝ ማስበሻል ማለት ነው። አየሽ፣ አንቺ አትሞችም፣ እኔም ደግሞ አልቀርም። እኔ እንድቀር ከፈለግሽ አንቺን መቅረት ነው።
አንቺ ከዚህ ቤት እንድትቀሪ ግዴታ ነው መሞት አለብኝ? ኧረ አለምዬ በቃ ይቅርታ ይቅርታ። ይኸውልሽ ገና በጣም ብዙ ሚስጥር አለ ያላወራሁትሽ። እኔ ከሞትኩ ደግሞ ሁሉም ነገር ይቀራል። በቃ አለምዬ ደግሞ ምን ደስ አልነግርሽ ነው መድብል እየሄድን ይዛ ደረስክልኝ ማለት መድብል እወዳታለሁ አለሽ እንዴ? በጣም እንጂ አለምዬ ተኝቶ ምንም ነገር አያስብም፣ ሌላ አያስብም እኮ። እውነትሽን ነው? አለምዬ ይኸውልሽ ክፍል ውስጥ ቁም ሳጥን ውስጥ በጣም ብዙ ስጦታ እንዳለ ቁም ሳጥኑ ሞልቶታል። መድብል? ይሄ መድብል በጣም የተረገመ ሰው እኮ ብታይ አይናገርም እንጂ አለምዬ እንደሱ ሰው ሲወድና ሲያፈቅር በህይወቴ አይቼ አላውቅም። እሺ ንገሪኝ፣ ሌላስ ምን ብሎሽ ያውቃል? በቃ የማይለኝ ነገር የለም ብታይ። አንድ ቀን አብሬያት ሆናለሁ፣ አንድ ቀን እቅፍ አደርጋታለሁ፣ አንድ ቀን ጠረኗን እሸታለሁ፣ አንድ ቀን ትተኛለች፣ በቃ አንድ ቀን አብሬያት ሆናለሁ። በቃ በጣም ብዙ ነገር ነው የሚነግረኝ። አየሽ አንበረከኩት ማለት እኮ ነው እንዴ አለምዬ። ወይ መንበርከክ ተንቦራች እንጂ ሲጀመር ወንድ ልጅ ለፍቅር መንበርከክ ወብሮሽ አለምዬ። አቤት ፍቅር፣ አቤት ፍቅር ግን ስንቱን ጀግና ነው እንጂ በርከክ ያደረገው። እሺ ንገሪኝ፣ ሌላስ ምን አለሽ? በጣም ፍቅር ይዞታል፣ በጣም በቃ ፍቅር ይዞታል። ሲሞት አስሞቅ። ቆይ ንገሪኝ እስኪ መች ነው የምንጋባው አለሽ? መቼ ነው የምትጋባው? እኔ ልንገርሽ ነገር ይኸውልሽ፣ መቼ ትጋባላችሁ መሰለሽ? መድብል ምን እንደኔ ታውቂያለሽ? በቃ ምክንያቱም መቼም አላገባም። ምክንያቱም እሱ የሚወዳት ሴት ሰገን ትባላለች ብላለች። ዳታ አንቺ ዳታ መድብል ታይ ትንሽ ዘውኝ። እንዴት ነሽ ማለት? ደህና ነኝ። እንዴት ነሽ? እየተሻለሽ ነው? አዎ ደህና ነኝ። እጄን እየተሻለኝ ነው። ትንሽ ወደ አካባቢ ትንሽ ዘውኝ። እሺ ምንድነው የሚቸግርሽ? ገንዘብ ነው አይደል? አዎ ግን መድብል ለምን መጣ? አልመጣም ብለኸኛል ነበር። ምን ላድርግ? ታሬ በጣም ቸግሯታል አለኝ። በእርግጥ አንቺ የሚገባሽ ሰው አይደለሽ፣ ግን ቸግሯታል ሲለኝ አንጀቴ ያልችላል። እሱ ሊገለኝ ይፈልጋል መድብል፣ ግን እኔ ለመሞት ተዘጋጅቻለሁ። አይዞሽ፣ ያን ያህል ደግሞ ተስፋ አትቁረጭ። ከቻልሽ ይሄን ሀገር ለቀሽ ጥፊ። አልፈልግም መድብል፣ እኔ የትም አልሄድም። ከዚህ በኋላ ምን መኖር አያጓጓኝ። ሰው ያለኝ ይመስለኝ ነበር፣ በዙሪያዬ ሰዎች አሉ ይመስለኝ ነበር። ምን ነው ሰው አጣሽ? አዎ አሁን ስታመም፣ ስራ ሳጣ፣ ገንዘብ ሳጣ ማንም አጠገቤ የለም። ይኸውልሽ ማለት በቸገረሽ ጊዜ ስልክሽ ካልጠራ በደስታሽ ጊዜ ደግሞ ስልክሽን ዝጊው። እንዲህ ቀባሪ እንኳን የሌለኝ መሆኔን በፍጹም አላውቅም ነበር። ማህሌት፣ ሲኖርሽ ብዙ ሰዎች አጠገብሽ አሉ፣ ግን አንቺን ብለው ሳይሆን አንቺ ያሹን ነገር ብለው ነው። ስታጪ ደግሞ ሁሉም ሰዎች ይርቁሻል። ይኸውልሽ ማህሌት፣ በዚህ ምድር ላይ ለአንቺ ያለሽው አንቺ ብቻ ነሽ። ይህም ባለማወቅ ደግሞ ብሩክን አጣሽው። አዋጥቼዋለሁ፣ ይጸጽተኛል፣ ግን ምን ያደርጋል፣ አልፏል። ይኸውልሽ ማጣት ብቻ አይደለም ማህሌት፣ ማጣት ብቻ አይደለም፣ ብሩክ ልጅ እንዳይወልድ ጭምር ነው ያደረግሽው። አሁን ማልቀስ ምን ያደርጋል? መጀመሪያ ነበር መጥኖ መደቆስ። ብሩክ ይቅርታ፣
ለምን? ያው ምናልባት ሳላቅ አስቀይሜ አስከፍቼ ከሆነ ይቅርታ። ችግር የለውም። አንቺ እኮ ዝም ብለሽ ነው የምትደነግጭው። ውስጥሽ ያለውን ክፋት ደግሞ ማንም ሳያውቅብሽ። ወይ ካልሆነ ከቅድስት ጋር ላስታርቃችሁ እንዴ? ለምን? ያመጣሽላትን ባላጋቢያት እንጂ። ቆይ ግን አንተ አትወዳትም እንዴ ቅድስትን? እንዴት ነው ሽማግሌ ለላከው ሰው ድርሻለሁ የምትላት? በቃ ይቅርታ። ምሳሌት ናት። ምሳሌት ናት። ምሳሌ የት ትሆናለች? ያው ክፍሏ ነው የምትሆነው። ክፍሏ ምሳሌ እንዴት ነሽ? ደህና ነሽ? እኔ ልጅ ደህና። እንዴት ዋልሽልኝ? ደህና ነኝ። ብታይ ዛሬ ከዳጣ ጋር ስንስቅ ነው ያለው። እንኳን ሳቅሽልኝ እኔ ልጅ። አባዬ ግን እኔ አድጌያለሁ እንዴ? ምን ነው? አይ አባዬ እንደ ድሮ ተረት ተረት አትነግረኝም ብዬ ነው። አዎ ምሳሌ አንቺ አላደግሽም። እሺ ገና አሁንም ሕፃን ልጅ ነሽ። ደግሞ ሰው ማደጉን አያውቁም። እሺ እሺ አባዬ ካላደግኩ ተረት ተረት ንገረኝ። እሺ ተረት ተረት የመሰረት አለሽ የግዴታ ከዚህ መሄድ አለብን። ከዚህ ቤት እንሂድ። የት እንሄዳለን? አለም እኔ እንጃ አላውቅም። የሆነ ቦታ እንሂድ ብቻ። አለምዬ የምንሄድበት ቦታ ላይ እኮ መድብል አይደለም። አይናፍቅሽ? አሁን በቃ እሱ ለጊዜው ተይው። ግን ቅድስት ልቤ እኮ ይንቀጠቀጥብኛል። በቃ መድብል ስለው ደው ቅጥቅጥ ይልብኛል። ምንድን ነው እሱ? ምን ሆነሻል? እንጃ አላውቅም። ቆይ ስታስቢው ፍቅር እንዲያደርጋል እንዴ? እሱ እንደ ፍቅር አይነቱ ይለያያል። ማለትማ ለምሳሌ ጭንቅላት ያለው ሰው ካፈቀርሽ ራስሽን ያዞርሻል። እሺ እባክሽ። ሌላኛው ደግሞ በጣም ሆዳም ሰው የሚበላ ሰው ካፈቀርሽ ደግሞ ሆድሽን ይንቀጠቀጣል። ቅድስት ምን ሆነሻል? እኔ እኮ ልቤ እየተንቀጠቀጠብኝ ነው ያልኩሽ። እኔ እንጃ ምናልባት መድብል ልባም ሆኖ ይሆናል። አንቺ አዎ እውነትሽን ነው መሰለኝ። መድብል ደስ የሚል ልብ ነው ያለው። ታዲያ ንገሪኛ፣ አንቺ ምንሽ ነው የሚያንቀጠቅጥሽ? እኔማ ብሩኬን ሳየው ሁሉ ነገሬን ሙሉ ሰውነቴን የሚንቀጠቅጠው። አይ ታዲያ እኮ የፍቅር አይደለም፣ እርግጠኛ ነኝ የወባ በሽታ ነው። አለም ልታግዢ ነው አይደል የመጣሽው? በፍጹም እንዴ! ምን ሆነሻል? እኔ እንጂ መግዝሽ? አይ አይደለም። ይኸውልሽ እኔና ብሩክ ሳሎን ተገናኘን። ከዛን በቃ ደስ አላለኝም፣ ፈራሁት እና እየሮጥኩ አንቺ ጋር መጣሁ እንድታገኘኝ ብዬ። በይ በቃ ለማንኛውም ጨርሻለሁ። እንሂድ። አብረን እንሂድ እንጂ ጠብቂ። ምን ሆነሻል? ጥለሽ ሄድሽው? ከዛም ነብሩ አጋዘኗን ልክ እንዳያት ወደ አምላኩ ቀና አለና አምላኩን አምላኬ ሆይ ዛሬ ምግብ ሳሰጠኝ እንዳታድር ብሎ ጸለየ። እሺ። ከዛም አጋዘኗም ነብሩን አየችና ፈራች። ከዛም እሷም ወደ አምላኳ ቀና ብላ አምላኬ ሆይ ከተናካሽ አውሬ ጠብቀኝ፣ ሕይወቴንም ጠብቅልኝ ብላ ጸለየች። ነብሩ አጋዘኗን ልብሎት ብሎ ለአምላኩ ጸለየ? አዎ። አጋዘኗም ነብሩ እንዳይበላኝ ብላ ለአምላኳ ጸለየች? አዎ። ወይኔ አምላኬ ግን አሳዘነኝ። አሁን ለማን ነው የሚፈርደው? ከዛን አምላክ ምን አላቸው መሰለሽ? አጋዘኗንም ሩጪ፣ ነብሩን ደግሞ ሮጠ ሄደ ደርሰ ያዛት አሉ። እንዴ ለምን አባዬ? እንዴ ቆያ ዝም ብለሽ ስሚ። ከዛን አጋዘኗም ስትሮጥ ነብሩም ሲከተላት ሲሮጡ ሲሯሯጡ ጫካ ውስጥ በቃ ሲሮጡ በጣም ረጅም ሰዓት ቆዩ። ብዙ ሮጡ? አዎ። ከዛን ሲሮጡ ከፊት ለፊታቸው ትልቅ ገደል እንትና አጋጠማቸው። ከዛን አጋዘኗ እሱን ዘለው አለፈች ማለት ነው። ከዛም ነብሩም እንደ አጋዘኗ ያን ገደሉን ዘሎ ለማለፍ ሲሞክር አቃተውና ገደል ውስጥ ወደቀ።
ወይኔ ሲያሳዝን። ከዛ ደስ የሚለው ነብሩ ከዛ ቀደም እዛ ገደል ውስጥ ወድቆ የሞተን የዱር አሳማ አገኘና እራቱን በልቶ አደረ እልሻለሁ። አጋዘናው ማመለጠች? አዎ አጋዘናው ማመለጠች። ነብሩም ጸሎቱ ተሰማ፣ እራቱን በላ እልሻለሁ ምሳሌ። እሺ አባዬ ደስ የሚል ተረት ነው። ግን ይኸውልሽ ምሳሌ አሳማው ስላልጸለየ መሰለኝ ገደል ውስጥ ገብቶ የሞተው። ስለዚህ አንቺም ሁሌ ጸሎት ማድረግ እንዳትረሺ እሺ? እሺ አባዬ። በቃ ነይ እንውጣው። ቆይ አባዬ ግን ከቅድስትዬ ጋር ተጣላችሁ አይደል? ምሳሌ ይሄ ትልቅ ሰው ወሬ ነው እሺ? ቆይ አባዬ ግን ፕራንክ ለምን አላደርግም? እሺ ደስ ይበልሽ። እሺ ቆይ መጣ። ምንድን ነው ምሳሌ? አባዬ አንተ ብቻ ጸጥ ማለት ነው ያለብህ። ምንም እንዳትንቀሳቀስ፣ ምንም እንዳታደርግ፣ አይንንም እንዳትጋልጥ። ምን እያደረግሽ ነው? ቆይ ምሳሌ አልገባኝም። አባዬ የጨዋታውን ሕግ እያፈረስክ ነው። ምንም እንዳትንቀሳቀስ፣ አይንንም እንዳትጋልጥ። መጣሁ እኔ። እሺ አትቆይ። እሺ እሺ አባትሽስ? አባዬማ መኝታ ቤቱ ነው ተኝቷል። አኩርፎኝ ነው አይደል? ኧረ አላኮረፈሽም። ደሞም ከንፈሩ ምናምን ይባላል። ይሁን። እስኪ ምንድን ነው ደግሞ ያልሽው? እማዬ ሰርፕራይዝ ላደርግሽ ነው። ሰርፕራይዝ? አዎ አንቺ ብቻ ጸጥ ማለት ነው የሚጠበቅብሽ። የጨዋታው ሕግ ይሄ ነው። የምን ሰርፕራይዝ? እማዬ አንቺ ብቻ ጸጥ ማለት ነው የሚጠበቅብሽ። የጨዋታውን ሕግ አታበላሽ። ቆይ አንደስ እሺ ምን ሳልልሽ? ወይ ፀጉሬን አሳመምሽኝ። እሺ ወዴት ነው? ጸጥ ብለሽ ነይ ግን እንዳትጠይኝ። እሺ አሁን ድምጽ ማሰማት አይቻልም። ብዬ ተቃቀፉ ተቃቀፉ ብዬ። አንቺ ጦጣ እንደዚህ ይደረጋል እንዴ? እንደዚህ ይደረጋል? አባዬ ቃፋትን ቢም ቢያስፈልግም ቃፍ አባዬ ነው አባዬ ተታረቀ። የስ ሀሳቤ ተሳካልኝ። የስ ብርሃለው ሳብሽ ሁሉንም ይችላል። እንዲህ ልብ ማንገት እንደምን ይቻላል? ምንም ክፉ ቢገጥመው ሕይወት ባይሳካለት
ይዝናናል ልቤ አይበሽር ያየለት ከኔ ሰበረኝ ለታ አደረግሽኝ ከና አይረሴ ዲዜር አብረሽኝ ሆንሽና ላይተውሽ ለደቂቃ ጎደለብኝ ብዬ እምልሻለው ምስግነው ባለ በስመ አብ ወወልድ ወመንፈስ ቅዱስ። አለምዬ ደህና ነሽ? ቅድስት አንቺ ደህና ነሽ? እኔማ በጣም ደህና ነኝ። እኔ የምለው ስለተቃቅፍ ነው እንደማተብሽ ቅድስት? ሰይጣንም ያማተባል እንዴ? ቆመ ማለት ይሄ ማስረገዝ ቻለ? ተረጋጊ አለምዬ። ምሳሌ ናት ያስታረቀች። እሷን ምክንያት አደረግሽ እንጂ ድሮም ቋፍ ላይ ነበርሽ ማለት ነው። ምን ማለት ነው እሱ? ማለቴ ብሩክ እውነት እንዲህ ስላየኋችሁ ስለታረቃችሁ እኔ በጣም ደስ ብሎኛል። እችን ቀን ስናፍቃት ነበር። እውነት ነው የምልህ ብሩክ፣ እችን ቀን ሳላት በሞት ኖሮ እውነት በጣም ይቆጨኝ ነበር። ደግሞ እንዴት ታምራላችሁ፣ ያስልቅላችሁ። በይሽ አለምዬ፣ በቃውን ተነሽና እራት አቅርቢልን። አይ እራት በፍጹም መድብል ሳይመጣ እኛ እራት ልበላ አንበላም። እሱንማ የምትይው እኮ ራስሽ በሰራሹ ነው። እኔ በሰራሁት ነው እንዴ እንደዛ የምትይው? እንደዛ ካልሽና ካሰብሽለት ደግሞ ራስሽ ስሪለት። ለነገሩ ታዩ ያንቺን አመዳም ሽሮ ከሚበላ ቢቀርበት ይሻላል። ያው ለውዱ ባልሽ ግን አንቺ አብዩ። አሁን ባለቤቷ መሆኔን አመንሽ እንዴ? እኔ በምን አምናለሁ ብለህ ነው? ያው የሚያረጋግጠው ወረቀቱ ነው። በወረቀቱ እናምናለን። ለማንኛውም እኔና ቅድስት በድጋሚ ልንጋባ ወስነናል። እንዴ ማለት አልገባኝም። አንተ ብቻ ነው እንደምትወስነው? አንቺንም አስፈቅድሻለሁ። አይ እኔማ ምን አገባኝ፣ ምን ቤት ነኝ። ግን ያው ቅድስት በፍጹም እሺ አትልም፣ እርግጠኛ ነኝ። እኔማ በጣም ደስ እያለኝ ነው የማገባው። ነው ቅድስት? አዎ ደስ ብሎ ነው የምንጋባው አይደል? እና እሺ ልጅስ መች ነው የምትወልዱ? ልጃችንማ ይኸው ከአንቺ ተሽላ አስታረቀች። አለም ውይ ብሩክ እውነት በጣም ደስተኛ ነኝ፣ ደስ ብሎኛል። ያዝልቃችሁ ደግሞ እንዴት እንደምታምሩ በጣም ደስ ትላላችሁ። እኔ ልሂድ፣ በጣም ታምራለች። ነው ሰይጣን አይደል? ጭራቅ ቅድስት መድብል እራት ላቀርብ እኮ ብዬ። አለም እኔ ምን ብዬሽ ነበር? ምንም ገና ልትለኝ ነው ብዬ ነው እኮ። መድብልዬ መድብልዬ ነው ያልሽው? አዎ መድብልዬ ብልሽ ከዚህ በፊት ፍቅር ይዞሽ አያውቅም አይደል? ነበር ሆነ። አሁን ግን ፍቅር ይዞኛል። የመጀመሪያሽን አታስታውሹም አይደል? እውነት ለመናገር ከነ መፈጠሩም ትዝ አይለኝም። እኔ መጀመሪያ መርሳት አቅቶኛል። እውነት ለመናገር እድሜም ሄዷል። ነጭ ፀጉር እያበቀልኩ ነው። ግን እንዴት እንደማደርግ አላውቅም። በቃ ከሷ ውጭ ማሰብ ተስኖኛል። አንድ ጥያቄ ልጠይቅህ።
ከሷ ውጪ ማለቴ ከሌላ ሴት ጋር የሆነ አይነት ግንኙነት አድርጋ አታውቅም? አላውቅም። ግን እኮ እሷ ሞታለች። አዎ ሞታለች፣ በስጋ ሞታለች። በልቤ ግን አልሞተችም። መቼ እንደምረሳት ልንገርክ? እውነት ለመናገር ራሴን በደልኩ። አሁን እንደዛ የተሰማኝ ነው። አንዳንድ ጊዜ እሷን የምረሳበት ልቦና ስጠኝ እያልኩ ጸልያለሁ። እንዴት እንደምረሳት እኔ ልንገርክ? ንገሪኝ እስኪ አለም፣ የእውነት ቁም ነገር እስቲ ንገሪኝ። እሺ እንዴት እንደምረሳት ላሳይክ።